በቀን ስንት ጊዜ ስልክን ትከፍታለህ? ጥናቶች እንደሚሉት በአማካይ አንድ ሰው በቀን ከ80 እስከ 150 ጊዜ ስልኩን ያያል። ግን የሚገርመው ነገር አብዛኛውን ጊዜ የምንከፍተው ምንም የምንፈልገው ነገር ኖሮ ሳይሆን በሱስ ነው። አሁን ባለህበት ሰዓት ቆም ብለህ አስብ። ስልክህን የምትጠቀመው አንተ ነህ ወይስ ስልክህ አንተን እየተጠቀመብህ ነው? በየቀኑ የምታጠፋቸው 3 እና 4 ሰዓታት በአመት ውስጥ ወደ 1400 ሰዓታት ይለወጣሉ። ይህ ማለት በአመት ውስጥ ሙሉ 2 ወር ስክሪን ላይ አፍጥተህ ታሳልፋለህ ማለት ነው። ሳታውቀው ህይወትህ በጣትህ ስር እያለፈች ነው። ዛሬ የምናየው እንዴት ከዚህ የዲጂታል ሰንሰለት ወጥተን የአእምሮ ሰላማችንን እና ትኩረታችንን እንደምናስመልስ ነው። የሶሻል ሚዲያ ኩባንያዎች ያንተን ትኩረት ለመሰብሰብ በቢሊዮን የሚቆጠር ዶላር ያወጣሉ። ይህ በአጋጣሚ የሆነ ነገር አይደለም። አእምሮህ ላይክ ወይም አዲስ ቪዲዮ ባየ ቁጥር ዶፓሚን የተባለ የደስታ ሆርሞን ያመነጫል። ይህ ልክ እንደ ቁማር ሱስ ነው። ሁልጊዜ አዲስ ነገር ስትፈልግ ትክክለኛውንና ጥልቅ ስራህን መስራት ትተዋለህ። ሳይንሱ እንደሚለው አንድን ስራ እየሰራህ ስልክህ ጢን ስትልና አይንህ ወደ ስልኩ ሲሄድ ወደ ነበርክበት ትኩረት ለመመለስ 23 ደቂቃ ይፈጅብሃል። በቀን 10 ጊዜ ስልክህን ካየህ ትኩረትህ ሙሉ ቀን ተበታትኖ ይውላል ማለት ነው። ለዚህ ነው አንድ ገጽ መጽሐፍ ማንበብ የከበደህ። ለዚህ ነው ከሰው ጋር ለ10 ደቂቃ ማውራት የሚሰለችህ። አእምሮ በፈጣንና ርካሽ ደስታዎች ስለሰከረ ነው። ትኩረትህን ስታጣ ህልምህን ታጣለህ። ታላላቅ ስራዎች የሚሰሩ ዲፕ ወርክ ወይም ጥልቅ ትኩረት በሚጠይቁ ሰዓታት ነው። ነገር ግን ስልክህ ይህንን ሰዓት እየሰረቀህ ነው። ብዙ ሰዎች ጊዜ የለኝም ይላሉ፣ ግን ስልካቸው ላይ ያለውን ስክሪን ታይም ቢመለከቱ ጊዜው የት እንደሄደ ይረዱታል። ስልክ የአእምሮ ሰላምህን ብቻ ሳይሆን ከሰዎች ጋር ያለህን ግንኙነትም ያበላሻል። ከጓደኞችህ ወይም ከቤተሰብህ ጋር ተቀምጠህ ስልክህን የምታይ ከሆነ በቦታው አለህ እንጂ አብረሃቸው አይደለህም። ይህ ዲጂታል አይሶሌሽን ወይም በቴክኖሎጂ የተከበበ ብቸኝነት ይባላል። ይህንን አዙሪን ለመስበር እነዚህን ተግባራዊ እርምጃዎች ዛሬውኑ ጀምር። የመጀመሪያው ሰዓት ህግ። ጠዋት እንደተነሳ ለ60 ደቂቃ ስልክህን አትንካ። ያ የሰዓት የጸሎት፣ የማሰላሰል ወይም የእቅድ ሰዓት ይሁን። ቀኑን ባሪያ ሆነ ሳይሆን መሪ ሆነ ጀምር። ኖቲፊኬሽንን በሙሉ አጥፋ። ከሰው ከሚመጣ መልእክት ውጭ ያሉትን ኖቲፊኬሽኖች በሙሉ ሚውት አድርጋቸው። ስልክ በፈለገው ሰዓት ሳይሆን አንተ በፈለግ ሰዓት ብቻ ተጠቀመው። ስልክ አልባ ቦታዎች፣ መመገቢያ ጠረጴዛ ላይ እና መኝታ ክፍል ውስጥ ስልክ አታስገባ። እነዚህ ቦታዎች ለሰላምና ለግንኙነት ብቻ ይሆኑ። ባዶነትን ተለማመድ። የሆነ ነገር ስትጠብቅ ስልክህን አታውጣ። ዝም ብለህ አካባቢህን ተመልከት። አእምሮህ እንዲሰለቸው ፍቀድለት። እውነተኛ የፈጠራ ሀሳቦች የሚመጡት አእምሮህ ረጋ ሲል ብቻ ነው። ስልክህን ስታስቀምጥ ዓለም አታበቃ፣ ይልቁንም ትጀምራለች። ህይወት በስክሪን ውስጥ የምትታይ ሳይሆን የምትኖር ናት። ስኬት ማለት በሶሻል ሚዲያ ብዙ ተከታይ ማግኘት ሳይሆን የራስህን ትኩረት የመቆጣጠር ብቃት ማግኘት ነው። ዛሬ ራስህን ጠይቅ። ስልኩን እየተጠቀምኩበት ነው ወይስ ስልኩ እየተጠቀመብኝ? ለዛሬ አንድ ፈተና ልስጥህ። ይህ ቪዲዮ እንዳበቃ ስልክህን ለ30 ደቂቃ ሌላ ክፍል አስቀምጠውና ጸጥ ብለህ ተቀመጥ። ያኔ አእምሮህ ምን ያህል ሰላም እንደሚጠማው ትረዳለህ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።